ይህ አይወርስም። ረጅም ጊዜ በኋላ ረጅም ዓመታት በኋላ እግዚአብሔር አብርሃምን እየጠበቀ ከቆየ በኋላ ያወራው ንግግር ስንት ጊዜ ጠብቀዋል። እግዚአብሔር ቆይ ለምንድን ነው የምንጠብቀው? እግዚአብሔር የተስፋ ቃል ከገባ በኋላ ያንን የተናገረው የተስፋ ቃል ከእግዚአብሔር ዘንድ ለመቀበል እግዚአብሔር ይጠብቃል። ስንት ጊዜ ጠብቀዋል። በጣም በውስጤ ላይ የመጣ የእግዚአብሔር ቃል አለ። እሱን አነባለሁ። እስቲ ሁሉም ሰው ይሄን ቃል በዝግታ እንሰማለን። ከኔ ጋር ዘፍጥረት ምዕራፍ 15 ቁጥር 2 ላይ ደስ ይላል። አብርሃምን አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔ ያለ ልጅ እላለሁ። የቤቴ መጋቢ የደመስቆ ሰው የሆነው አልዓዛር ነው አለው። አብርሃምንም አልዓዛር ነው አለው። አብርሃምንም ለእኔ ዘር አልሰጠኝም፣ እነሆ በቤቴ የተወለደው ሰው ነው አለው። እርሱም የእግዚአብሔርን ቃል እንዲህ ሲል መጣ፣ ይህ አይወርስም። አሜን። ይህ አይወርስም። ወገኖች፣ የእግዚአብሔር ቤተሰቦች፣ ይህ ወርድ ስናነበው እጅግ ቀላል ነው። ላይ ረጅም ጊዜ በኋላ ረጅም ዓመታት በኋላ እግዚአብሔር አብርሃምን እየጠበቀ ከቆየ በኋላ ያወራው ንግግር ቀላል ንግግር አይደለም። እንደዚህ በምን ሐሳብ ነው የእግዚአብሔር ቃል እናንተ ማካፍልላችሁ? ስንት ጊዜ ጠብቀዋል ነው ሪሴ ስንት ጊዜ ጠብቀዋል? ስንት ጊዜ ጠብቃችኋል? ስንት ጊዜ በእግዚአብሔር ፊት ራሳችሁን ጠብቃችኋል? የማገለግለው ዋናው ሐሳብ ላይ እንገራችሁ። ስንት ጊዜ እግዚአብሔር ጠብቃል? ስንት ጊዜ ነው እግዚአብሔርን የጠበቅነው? ለምንድን ነው ቆይ እግዚአብሔርን የጠበቅነው? የተስፋ ቃል ስንጠብቅ ተስፋው ሊዘገይ ይችላል። አብርሃምን በዘመኑ እግዚአብሔር ሲጠብቅ ብዙ ቻሌንጆች ነበሩ። ስንት ዓመታት ጌታን እየጠበቀን ነው ያለ ነው። ተስፋ ከመቁረጥ ይልቅስ እንታገል። ተስፋን ከመቁረጥ ይልቅስ እንታገል። ለምንድን ነው ቆይ ከእግዚአብሔር ፊት ለመውጣት የምንቸኩለው? አንድ ወፍ ልጇን ለማሳደግ ተስፋን ሳትቆርጥ ለልጇን ዋጋ ትከፍላለች። አብርሃምን ዕድሜ አርጅቶ እግዚአብሔርንም ድምፅ ለመስማት ተዘጋጀ። እነዚህን ሐሳብ ፈጥኜ ነው ማውራት። እንግዲህ ለምንድን ነው ቆይ እግዚአብሔር የምንጠብቀው? አንድ ሰው ለምንድን ነው ቆይ እግዚአብሔርን መጠበቅ ነው? እስቲ ከኔ ጋር እግዚአብሔር የሚጠብቁት ይሄ ሁሉ ሰው እግዚአብሔር ይጠብቃል አይደል? እግዚአብሔር ቆይ ለምንድን ነው የምንጠብቀው? እግዚአብሔር የምንጠብቅበት ምክንያቱ ምንድን ነው ካላችሁ፣ አንድ ሰው እግዚአብሔር የሚጠብቅበት እግዚአብሔር የተስፋ ቃል ከገባ በኋላ ያንን የተስፋ ቃልን ለማግኘት ወይ ለመቀበል ወይ ያንን የተስፋ ቃል እግዚአብሔር የተናገረው የተስፋ ቃል ከእግዚአብሔር ዘንድ ለመቀበል እግዚአብሔር ይጠብቃል። ስንት ጊዜ ነው እግዚአብሔር የጠበቀው? ስንት ጊዜ ነው እግዚአብሔር የጠበቃችሁት? አንድ ሰው እግዚአብሔርን የሚጠብቅበት ምክንያት እግዚአብሔር በሕይወቱ ላይ፣ እግዚአብሔር በኑሮ ላይ፣ እግዚአብሔር በመንገዱ ላይ፣ እግዚአብሔር በሕይወቱ ላይ የገባው የተስፋ ቃል ስላለ ሰው ተስፋ ቃልን ለመቀበል ማን ይጠብቃል? እግዚአብሔር ይጠብቃል። አንዳንድ ጊዜ
ሰይጣን እኛን ከእግዚአብሔር ጋር ለማጣላት የሚፈልግ ትልቁ ባህል ምንድን ነው ታውቃለህ? አንተ ውስጥ እግዚአብሔር ያስቀመጠው የተስፋ ቃል እግዚአብሔር እንደማይሰራ እንደማያደርግ ተስፋ ለማስቆረጥ ነው የሚፈልገው ወገኖች። የሚገርም ነገር ይሄ አሁን ያነበብኩት 15ኛው ቁጥር 15 ላይ እጅግ የገረመኝ ታሪክ ነው። እግዚአብሔር ከተናገረ በኋላ እንግዲህ ሉክ እግዚአብሔር ለአብርሃም መቼ ነው ያወራው? ይሁን ከለዳውያን ሲወጣ አንተን ምን አደርግሃለሁ? በልጅ እባርካለሁ፣ በጤና እባርካለሁ፣ በበረከት እባርካለሁ፣ በዕድሜ እባርካለሁ። አንተ ኃያል ነህ፣ ሆድህ አይራብም፣ ቤትህ አይራብም፣ ሉዓላዊነት ይጠብቅሃል። አንተ የበረከት ታሪክ። እግዚአብሔር አብርሃምን መባረክ የጀመረው መቼ ነው? ከአባቱ ቤት ከዘመድ ቤት ሲወጣ መባረክ ነው። ያ በረከቱ ዘገየ፣ በመንገዱ ላይ አስጨነቀው፣ በረከቱ ማግኘት አልቻለው። እግዚአብሔር የተናገረው ያ የተስፋ ቃል ማግኘት አልቻለው። እኔ አሁን አንድ ነገር ይገባኛል። ስንት ጊዜ ነው እግዚአብሔርን የጠበቀው? የእርሱ ወርድ እጅግ ቀላል ይመስላል አይደል? ቀላል። ስንት ጊዜ ነው የጠበቀው? ይሄ ስንት ጊዜሽ ነው እግዚአብሔርን የጠበቅሽው? እዚህ ያላችሁ አገልጋዮች ስንት ጊዜ ነው እግዚአብሔርን የጠበቃችሁት? እዚህ ያላችሁት እግዚአብሔር ይባርከኛል የተስፋ ቃል እስቲ የተስፋ ቃል አላችሁ እግዚአብሔር ለኔ ይሰጠኝ የተስፋ ቃል ስንት ጊዜ ጠበቀን ነው? ስንት ጊዜ ነው የጠበቃችሁ? የሚገርም ነገር እንደዚህ አልኩኝ። አንድ ሰው እግዚአብሔር የተናገረው የተስፋ ቃል ስጠብቅ ማለት ረጅም ሰዓት ረጅም ዘመናት ሊያስቆጥር ይችላል። አንድ ሰው መጽሐፍ ልትፈልጉ ካለ ጻፉ። አንድ ሰው እግዚአብሔር የተናገረው የተስፋ ቃል ስጠብቅ ማለት ረጅም ሰዓት ረጅም ዕድሜ ሊያስቆጥረው ይችላል። ማንም እየጠበቀ የተስፋ ቃል ተስፋ ቃል ማለት እግዚአብሔር ማለት ነው። እግዚአብሔር ማለት የተስፋ ቃል ማለት ነው። እስቲ አንድ ሰው ከኔ ጋር ነው እግዚአብሔር ማለት ነው የተስፋ ቃል ነው። እንደ ማር አይጣፍጥም? የተስፋ ቃል እስቲ ያለ የተስፋ ቃል ነው። እንደ ማር ነው የሚጣፍጠው። ሰይጣን ደግሞ በተስፋችሁ ላይ ደግሞ ተስፋ ማለት እንደ ማር የሚጣፍጥ እድገትን የሚጨምር ጸጋን የሚጨምር ሰይጣን ደግሞ ይህን ሊከልሰው ይፈልጋል። የሚጣፍጥ አይደለም ለማለት ይፈልጋል። እዩ የተስፋ ቃል ማለት ተስፋን ስንጠብቅ ረጅም ዘመናት ረጅም ዓመታትን ሊያስቆጥር ይችላል። እዩ የተስፋ ቃል ስጠብቅ አብርሃም ብዙ በእግዚአብሔር ፊት ረጅም ዘመናት በእግዚአብሔር ስጠብቅ ነበር። የጠበቀበት ጊዜ ደግሞ እንዲሁ አይደለም። በቻሌንጅ ብዙ ዘመናት፣ በረሃብ ብዙ ዘመናት፣ ውጣ ውረድ ብዙ ዘመናት፣ ወጣትነት አልቆ እርጅናው በእርጅናው ላይ ተጫጭኖ አሁንም የተስፋ ቃል ይጠብቅ። ተስፋ ማለት ማን ነው ብያለሁ? እግዚአብሔር ነው ብያለሁ። አሁንም ምን ይሆናል? ተጫጭኖበት ይጠብቃል። ራሱን ከእግዚአብሔር ዘንድ የሚቀበለው ነገር እንደሆነ ስለሚያውቅ ይጠብቃል። እስቲ አንድ ሰው ከኔ ጋር እግዚአብሔርን መጠበቅ በሉት። ብዙ ትርፍ አለው በሉት። እዩት እንደዚህ ይላል። ነገር ግን ሲዘገይም አሁን ተስፋውን ይጠብቃል። ማን ነው የዘገየው? እግዚአብሔር ነው የዘገየው። ማን ነው የዘገየው? ተስፋ ነው የዘገየው። አሁንም ግን ምኑን መጠበቅ አልተወም ማለት ነው። ተስፋውን መጠበቅ አልተወም፣ አልሰለቸው። ወዳጆች እኛ እኮ ቶሎ ነው የምንሰለቸው። እግዚአብሔር የተናገረው ነገር በሕይወት ላይ ካልተፈጸመ፣ እግዚአብሔር ያለው ነገር ካልተፈጸመ ቶሎ ነው ተስፋ የምንቆርጠው። የሚገርም ነገር በእርግጠኝነት አንድ እምነት ነበረው። ብዘገይም
እግዚአብሔር ወደ ተስፋው እንደሚመጣ ያውቃል። አንዴ ሲል ደግሞ በእርግጠኝነት አንድ እምነት ነበረው። ለማን? ለአብርሃም። በእርግጠኝነት አንድ እምነት ነበረው። ቢዘገይም እግዚአብሔር ወደ ተስፋው እንደሚመጣ ያውቃል። ወደ ራሱ ባይመጣም እንኳን ወደ ተስፋ ቃሉ ኢየሱስ ይመጣል። ያውላችሁ የአብርሃም እምነት አሁን አብርሃም ሲያምነው እግዚአብሔር የሰጠው የተስፋ ቃል ወደ እኔም ባይመጣም እንኳን ወደ ማን ይመጣል? ወደ ተስፋው ይመጣል። ወደ እኔ እግዚአብሔር ባይመጣ ወደ እኔ የተናገረው የተስፋ ቃል እንኳን ባይጠጋ ባይመጣ ወደ ምን ይመጣል? ወደ ተስፋ ቃል ይመጣል። ብራዘር እግዚአብሔር ጠብቀው ወደ ተስፋ ቃል ይመጣል። ማይ ጂሰስ እሱ አንቺ ጋር እንኳን አይነት አልሰኛ ብሎ ቢደርስም ወደ ተስፋ ቃል ይመጣል። አብሮ ሳምፒያ በእርግጠኝነት አብርሃም ያመነው ወደ እኔ ባይመጣም እንኳን እሱ ወደ ተስፋ ቃሉ ይመጣል ብሎ ይጠብቃል። ስንት ዓመት ነው ጌታን መጠበቅ የጀመራችሁት? ስንት ጊዜ ይሆንሻል? ስንት ጊዜ ሆናችኋል እግዚአብሔርን መጠበቅ? ስንት ሰዓታት ሆኗል? ስንት ወራት ሆኗል? በምን አንግል ሆነሽ ነው እግዚአብሔርን የምትጠብቀው? የሚገርም ነገር ነው። ጸሎት ከጀመረ ከአንድ ወር በኋላ ነው እግዚአብሔር ይጠበቅ ነው። ከአንድ ዓመት በኋላ 1 ዓመት ሆኗል እግዚአብሔር መጠበቅ። 3 2 5 10 ዓመታት ሆኗል እግዚአብሔር መጠበቅ። ባይዘዌ እግዚአብሔር የሚጠብቅ ሰው ወራትን አይቆጥርም፣ ዓመታትን አይቆጥርም፣ ጊዜያትን አይቆጥርም፣ ሴኮንዶችን አይቆጥርም። እኔ አምልኮ ከጀመርኩኝ እኔ ጸሎትን ከጀመርኩኝ አንተ የተስፋ ቃል ሰጣለሁ ብለህ ከተናገርኩኝ ብሎ ጊዜያትንም ዓመታትንም ወራትን አይጠብቅም፣ ይጠብቃል ዝም ብሎ እግዚአብሔር። አንደ በለኝ እግዚአብሔር በል። በእናትህ ይሄን ለማንም ሳታውቁ ብሎ እስቲ እግዚአብሔር በል። ወደ እኔ መምጣት በሉ ባካችሁ። ቢዘገይም እንኳን በል ባይመጣም እንኳን በል ጠላት ሆይ ስማ በል እግዚአብሔር ወደ ተስፋ ቃሉ ይመጣል። ስንት ጊዜ ነው የጠበቅሽው? እግዚአብሔር ቢዘገይም ወደ ተስፋ ቃሉ ይመጣል። ዘገይ አይመስልም እግዚአብሔር? የማይመጣ አይመስልም እግዚአብሔር? እኛ እግዚአብሔር ጠበቀን የምንለው እኮ ጸሎት ከጀመረን ከ2 ወር በኋላ አንዳንድ ሰዎች 30 ቀን ግባ ከዛም በኋላ ኃይለኛ ፓስተር ከ30 ቀን በኋላ ስትወጣ ምድር አንተ ላይ ይንቀለቀላል ብሎ እሱ ገብቶ ቆጠሩ። 30 ቀን እንኳን ምድር መንቀሳቀስ ቀርቶ ራሱን መንቀሳቀስ ጀመረ። ከዛ እግዚአብሔር የለም ብሎ ይሆናል። ወዳጄ እግዚአብሔር አለ። አንተ ስንት ጊዜ ጠብቀዋል? እግዚአብሔር መጠበቅ ደግሞ በምን ውስጥ ነው የምንጠብቀው? በአምልኮ እየጨፈረን ወዳጄ ተስፋውን ስንጠብቅ ትዕግስት የምትባላለች። ስማችሁም ትዕግስት ይሁን። ትዕግስት የምትባላለች እዩት። 1 ዓመት ስለጠበቀ 1 ወር ስለጠበቀ አስገባን አይደል? አንዳንድ ሰዎች ራሱ በጣም ግርሞኛል። እግዚአብሔር ስንት ጊዜ ጠብቃል? ስንት ጊዜ ጠብቃል? ብንጠብቅ ራሱ እግዚአብሔርን ብንጠብቅ ራሱ እውነት እኮ ሰውን ስንጠብቅ ይሰለቸናል። እግዚአብሔር ሲጠብቅ ግን የሚሰለች ነገር የለም። አሜን። ወዳጄ አባራዶን ሰለቸኝ፣ አይናዶን ሰለቸኝ፣ ይመነዳዳው እንዳዶን ሰለቸኝ፣ ግን ጋድን መጠበቅ አይሰለችም። አሜን። አንዴ ከነገር እንስማማሽ። እግዚአብሔር መጠበቅ አይሰለችኝም ማለት እግዚአብሔር ይስም ብሏል። ይኸውላችሁ በብዙ ዓመታት ውስጥ ጌታን መጠበቅ ተስፋውንም መቀበል ሲያቅተው ብዙ ሰዎች ከእግዚአብሔር ቤት መውጣትና
አማራጭ የሚያደርጉት? ይሁን የተስፋ ቃል ጠብቆ ብዙ ዓመታት ሲያስቆጥር ብዙ ዘመናት ሲያስቆጥር አማራጭ የሚያደርጉት ከእግዚአብሔር ቤት መውጣት ነው። ዛሬ ደግሞ ስለዘገየ ተስፋ ስለዘገየ የተነገረው የተስፋ ቃል ስለዘገየ ከእግዚአብሔር ቤት መውጣት ሳይሆን መታገልን ምርጫ አድርጉ። መታገልን ምረጡ። እግዚአብሔር የተስፋ ቃል እስከሚሰጥ ድረስ ታገል። እግዚአብሔርን መጠበቅ ስንት ዓመት ነው እግዚአብሔር የጠበቅሽው? ስንት ጊዜ ነው እግዚአብሔር የጠበቀው? መጠበቅ ያለንም ተስፋ ቆርጠን አይደለም፣ እየታገልን ነው። እስቲ አንድ ሰው ከኔ ጋር በሉ መታገል። ያውላችሁ ታገሉ። የሚገርም ነገር አብርሃም አሁን የሚያወራው ትግልን አወቀ። ለተስፋ ቃል መታገል ጀመረና እጅና አይደለም የሚያወራው ስለ ተስፋ ቃል እግዚአብሔር ፊትንም ሁል ጊዜ Hey there. Subscribe to my channel. And also press this bell icon.